ብራቸውን እንደከፈሉ ካርታውንም ሱቃቸውን ተረክበው ቀጥታ ወደ ንግድና ወደ ስራ የሚገቡበት ጥሩ ሎኬሽን ላይ ነው ይዘን የመጣ ነው። መብራት ይገጠምላቸዋል፣ የውሃ አክሰስ አላቸው። ፕላስ ደግሞ እያንዳንዱ ፍሎር ልክ እንደ ሞል የራሱ ባዝሩም አለው በየፍሎሩ ማለት ነው። በቂ የመኪና ፓርኪንግ አለን። ቤዝመንቱ ላይ ደግሞ ቻርጂንግ ስቴሽኖች እናካታለን። ሰፊ ቴራስ አለ። የልጆች መጫወቻ ስፔስ ቦታዎች አሉት። ጂም እና ስፓ እናካታለን። ተጨማሪ ደግሞ እንደ ላይብረሪ እና ዴይኬርም አካተን ይዘን መጣን ማለት ነው። ሲገዙን ሱቁን ብቻ ለመሸጥላቸው ደንበኞችን ጭምር ነው። ስፔሻሊ የንግድ ሱቆች የሚፈልጉ ሰዎች ካሉ ዛሬ ትክክለኛው ቀን ነው ብዬ ነው የማስበው። ምናልባት የነሱ የካሬ ፍላጎታቸው 30 እና 40 እያለ ከፍ ሲል ምናልባት እስከ 10 ሚሊዮን ብር የሚደርስ ዲስካውንት የሚያገኙ ሰዎች ይኖራሉ ማለት ነው። የጫካ ፕሮጀክትን በቅርብ ርቀት ነው የሚያየው፣ ቆንጆ ቪው ይኖራል ማለት ነው። ለዋን ቤድሩም የሚጠበቅባቸው 1.5 ሚሊዮን ብር ነው ቅድመ ክፍያ መክፈል የሚኖርባቸው። ቀሪውን ደግሞ ያው በ1 ዓመት ከ6 ወር ከፍለው መጨረስ ይችላሉ። ሰላም ተመልካቾቻችን እንደምናላችሁ። የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን 30% ቅናሽ የተደረገላቸው በ2 ወር ጊዜ ውስጥ የራሳችሁ ማድረግ የምትችሉትን እንዲሁም ደግሞ የተናጠል ካርታ የወጣላቸውን የተለያዩ የንግድ ሱቆችን በመሀል ቦሌ እያቀረቡ የሚገኙትን ዴማ ሆፕ ሪል ስቴት ጋር ተገኝተናል። እንግዲህ በሚኖረን ቆይታ ስለ ሱቆቹ አማራጭ የካሬ መጠናቸው እንዲሁም ደግሞ አዲስ ስላወጡት ሳይት ጠቅለል ያለ መረጃ የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችን ቆዩ። ሰላም እንደምን አለ? እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ ዴማ ሆፕ ጋር የተገኘ ነው ለንግድ አይን የሚባል ቦታ ላይ በመሀል ቦሌ የንግድ ሱቆችን በ2 ወራት ውስጥ እንደምታስረክቡ ሰምተን እንዲሁም ደግሞ ሌላም ደግሞ ተጨማሪ ሳይት እንዳላችሁ ሰምተን ነው ብቅ ያለው እና በቅድሚያ ግን እስቲ ከአንተ ጋር እንተዋወቅና ስላላችሁ ፕሮዳክት እንዲሁም ደግሞ አጠቃላይ ኢንፎርሜሽኖችን ወደ በኋላ እናነሳለን። ያው ሄብሮን እባላለሁ፣ የዴማ ሆፕ ሪል ስቴት ሽያጭ አማካሪ ነኝ። ያው ቀደም ብለሽ እንደተነገርሽው ቦሌ ላይ በ2 ወር ልናስረክባቸው የተዘጋጀናቸው የንግድ ሱቆች አሉ። በዛ ላይ ደግሞ የተናጠል ካርታ ይወጣላቸው ስለሆነ ያው ብራቸውን እንደከፈሉ ካርታውንም ሱቃቸውን ተረክበው ቀጥታ ወደ ንግድና ወደ ስራ የሚገቡበት ጥሩ ሎኬሽን ላይ ነው ይዘን የመጣ ነው። በጣም ጥሩ። እንግዲህ ስለ ሱቆቹ እንዲሁም ደግሞ ስለምታቀርቡት የቤት አማራጮች ከማንሳታችን በፊት ስለ ዴማ ሆፕ እስቲ የተወሰነ ነገር እንበል። ዴማን የማያውቀው ዴማ ማን ነው? ከዚህ በፊት ምን አይነት ስራዎችን የሰራ ድርጅት ነው የሚለውን በተወሰነ መልኩ እናንሳ። እሺ፣ ጥሩ ጥያቄ ነው። ያው ዴማን የማያውቀው አለ ብዬ አላስብም። ስፔሻሊ የዚህ ማርኬት ላይ ያለ ሰው በኢንቨስትመንቱ ላይ አዲስ ያልሆነ ሰው ካለ በደንብ ያውቁታል ብዬ አስባለሁ። ስፔሻሊ በኮንስትራክሽን ፍጥነቱ በደንብ ይታወቃል። በ7 ወርና በ8 ወር ነው ፕላስ 21 ኮንስትራክሽኖችን በስትራክቸር የሚጨርሰው። በ1 ዓመትና በ1 ዓመት ከ2 ወር ደግሞ ያስረክብናቸው ሳይቶች አሉ። ስለዚህ በኮንስትራክሽን ፍጥነታችንና በዴሊቨሪ በደንብ እንታወቃለን ብዬ አስባለሁ። ለማያውቁም ካሉ ደግሞ ኦልሞስት አሁን ላይ አክቲቭ የሆኑ ሳይቶች ከ8 በላይ ሳይቶች አሉ አክቲቭ የሆኑ አሁን ላይ ያስረከብናቸው አሉ። በዛ ውስጥ ገበያ ላይ የሚዋሉ አሉ ማለት ነው። በተጨማሪም ደግሞ ፕራይም የሚባሉ ሎኬሽኖች ላይ ሳይቶችን ላውንች በማድረግ እና ለከስተመሮቹ ጥሩ ጥሩ አሚኒቲዎችን የያዘ ሳይቶችን በማቅረብ ነው የሚታወቀው። በጣም ጥሩ። እንግዲህ ዛሬ የመጣንበት ዋነኛ ምክንያት በመሀል ቦሌ በ2 ወር ውስጥ ብቻ የምታስረክቡትን የንግድ ሱቆች እንዳሉ አንድ ሰምተናል። 2 ደግሞ ሌላም ሳይቶችን ደግሞ እንዳወጣችሁ ሰምተን ነው እና የመጣ ነው። እስቲ ስለ አጠቃላይ አሁን ላይ ስላላችሁ ፕሮዳክት እንዲሁም ደግሞ ቦሌ ላይ ያለውን ደግሞ የንግድ ሱቅንም አካተ ጠቅላላ ያለ ኢንፎርሜሽኖችን ስጠኝ። ያው ከጠየቅሽኝ አንጻር ዲቴል መረጃዎችን ስነግረሽ ላውንች ካደረግናቸው ሳይቶች ከዚህ በፊት አሁን ለማስረከብ 2 ወር የቀራቸው ሳይቶች የሚገኙት 2 ናቸው። 2ቱም ቦሌ ላይ ነው የሚገኙት። ስፔሻሊ የኤርና ሞሉን ሳይት ብዙዎች ያውቁታል። አለምነሽ ፕላዛ አካባቢ የሚገኘው እሱ ላይ ፕላስ አሁን ለማስረከብ ስለቀርን ስፔሻሊ የሆነ ዲስካውንቶችም አውጥተንበታል። ኦልሞስት ቅድም ሜንሽን ማድረግ ብዬ አስባለሁ ወደ 30% የሚጠጋ ዲስካውንቶች አውጥተናል። የመጨረሻ ሽያጫችን ስለሆነ በጣም ጥቂት ሱቆች ናቸው የቀሩ። ስለዚህ የቀሩንም ሱቆች ላይ ፍላጎት ያላቸው ሰዎች 70%ን ከፍለው 30%ን ደግሞ በድርጅቱ ከቨር ተደርገው በዲስካውንት ዋጋ ይሸጥ እንገኛለን ማለት ነው የኤርና ሞሉ ሳይት ላይ። ተጨማሪም ደግሞ ቦሌ አዲስ አበባ ስቴዲየም ሳይታችን አለ። እሱም እዛው ቦሌ አካባቢ ቅርብ ነው የሚገኘው። እሱም ላይ ልክ በዚሁ ልክ በተመሳሳይ 2 ወርና ባልሞላ ጊዜ ውስጥ ነው የምናስረክበው። የፓርቲሽን ስራዎች፣ የፊኒሽንግ ስራዎች፣ ሁሉም ነገሮች ኦልሞስት እያለቁ ነው። የመስታወት ገጠሞች ምናምን ኤቭሪቲንግ ዲቴል የሚባሉ የፊኒሽንግ ስራዎች አልቋል። ኦልሞስት ጥቂት የሚለቃቀሙ ነገሮች ነው የቀሩን። እሱንም አሁን በዚህ በ2 ወርና ከዛ ባልሞላ ጊዜ ውስጥ ነው ጨርሰን የምናስረክባቸው ማለት ነው። በዛ ላይ ደግሞ ቅድም እንደነገርኩሽ ካርታ አላቸው። እያንዳንዱ ከስተመር በአሁኑ ሰዓት የማያገኘው ነገር የሚገዛውን የአፓርትመንት የንግድ ሱቆችን ካርታ ማግኘት ነው። እኛ ጋር ደስ የሚል ያለው አድቫንቴጅ ከሌሎችም ለየት የሚያደርገን ማንም ሰው በገዛ ቀን በማግስቱ ካርታውን መቀበል ይችላል። ምክንያቱም ካርታው ወጥቶላቸው የተናጠለ ካርታ፣ እኛም ካርታውን ደግሞ ለመስጠት ዝግጁ ነን ለነዋሪዎችም ሆነ ለንግድ ሱቅ ፈላጊዎች። አዲስ ደግሞ
ላውንች አድርገን በቅርብ ወደዚህ ወደ ሾላ አካባቢ የሚገኝ ሳይት አለ። እሱ ላይ ደግሞ አፓርትመንቶችን ወይም ለመኖሪያ ቤት የሚፈልጉ ሰዎች ካሉ ከባለ 1 መኝታ ጀምሮ እስከ ባለ 3 አማራጮችን ይዘን መጥተናል። ፕላስ ደግሞ አነስ ባለ ዲማ ላይ ብዙ ጊዜ ያልተለመደው ተለቅ ያለ ካሬ ነበር ለመኖሪያ ቤት። እዚህ የሾላ ሳይታችን ላይ ደግሞ አነስ ያለ ካሬ ለባለ 1 መኝታ ኦልሞስት 77 ካሬ ምናምን ድረስ አለ። 2 ቤድሩም ወደ 108 ካሬ፣ 109 ካሬ፣ 114 ካሬ አነስ ያሉ የካሬ አማራጮችን ለሚፈልጉ ሰዎች ስፔሻሊ ደግሞ ለኢንቨስትመንት ገዝተው ለማከራየት ለሚፈልጉ ሰዎች ጥሩ በሚከራይ ነው። ሎኬሽኑ በደንብ የሚከራይበት ሎኬሽን ላይ ነው። ለኢንቨስትመንትም ተመራጭ ነው። ኢንቫይሮንመንቱ ምናምን አሪፍ ለኢንቨስትመንት ቅርብ የሆነ ሰፈር ስለሆነ ፕላስም ደግሞ እዚህ ከዚህ በፊት ያስረከብነው የሲግናል ሳይታችን አለ። እሱ ላይ እናውቃቸዋለን የኪራይ ዋጋዋን። ከዚህ በፊት የገዙን ሰዎች አሁን እያከራዩት የሚገኙ ሰዎችን እናውቃለን። ዋጋዋ ኦልሞስት በ200 ሺህ ብር 300 ሺህ ብር ድረስ ነው የሚከራዩት አፓርትመንቶች ማለት ነው። በባዶ ሲሆኑ ያው የተወሰነ ይቀንሳል፣ ግን ፉል ፈርኒሽድ ሲደረግና እቃ ሲገባላቸው እስከ 300 ሺህ ብር ድረስ የሚከራዩ ቤቶች አሉ። ስለዚህ የኪራይ ቫልዩም አሪፍ የሆነ ሎኬሽን ላይ ነው የሚገኘው። ስለዚህ በእንደዚህ አይነት ዋጋ ላይ የሚከራይ ለኢንቨስትመንት ለሚፈልጉ ሰዎች ጥሩ ተመራጭ የሆነ ሎኬሽን ላይ ይዘን የመጣ ነው ማለት ነው። ሁለተኛው ሳይታችን በጣም ጥሩ። እንግዲህ ስለ ንግድ ሱቆችም እንዲሁም ደግሞ ስለ መኖሪያ አፓርታማዎችንም ጠቅለል ያለ መረጃዎችን እየሰጠኸኝ ነበረ። ምናልባት የንግድ ሱቆችን የሚፈልጉ ሰዎች እስከ ስንት ካሬ ጀምሮ ነው የሚያገኙት? እንዲሁም ደግሞ የመኖሪያ ቤቶችን ደግሞ በአፍሬጅ አስቀምጠን ብናልፍ። በጣም አሪፍ። የንግድ ሱቆቻችን ያሉን አማራጮች እንደ ሳይቱ ልዩነት ይኖራል። የኤርና ሞሉ ሳይታችን ላይ ከ13 ካሬ ጀምሮ ሚኒመም አለን። በሚፈልጉት የካሬት አማራጭ የተወሰነ ገዝቶ ንግድ የቀረን 20 ካሬ 30 ካሬ እስከ 80 ካሬ ድረስ አማራጮች ይኖሩናል። የኤርና ሞሉ ሳይት ላይ ነው። የአዲስ አበባ ሳይታችን ላይ ደግሞ ከ17 ካሬ ጀምሮ አለን፣ ከግራውንድ እስከ 4ኛ ፍሎር ማለት ነው። ስፔሻሊ ደግሞ የአዲስ አበባ ሳይታችን ለኦፊስ የሚፈልጉ ሰዎች ካሉ በጣም ምቹ የሆነ ነው። ሎኬሽኑ በጣም አሪፍ ነው፣ ለኦፊስ የሚፈልግ ነው። ፕራይሱም ደግሞ ስፔሻሊ በጣም አሪፍ የሚባለው ከዲስካውንቱም ውጭ የወጣለት የካሬ ዋጋ በጣም አሪፍ ነው። ኦልሞስት በካሬ ከ110 ሺህ ብር ጀምሮ አለ ሽያጭ ማለት ነው። ይሄ ማለት በጣም ዲስካውንት የወጣበት ዋጋ ነው። ለንግድ ሱቅ አማራጭ ለኦፊስ ለሚፈልጉ ሰዎች የአዲስ አበባ ሳይታችን በጣም ተመራጭ ነው። የኤርና ሞሉ ደግሞ ያው ይታወቃል፣ ቦሌ ነው። አንደኛ ስሙን ጭምር ነው የሚገዙት። ኤርና ሞል ደግሞ የቦሌ ዋናው ሴንተር ቦታ ነው። የንግድ እንቅስቃሴው በደንብ ይታወቃል። በደንብ ገበያው የደራበት ሰፈር ነው። ሲገዙን ሱቁን ብቻ ለመሸጥላቸው ደንበኞችን ጭምር ነው። ያው ሎኬሽኑ ያሉት በደንብ የሚገርም ፍሎ ያለበት ሰፈር ነው። ትልልቅ ኢንተርናሽናል ሆቴሎች አሉበት፣ ኤርፖርቱ አለ በቅርብ ርቀት። በደንብ ሰዎች እንቅስቃሴ የሚያደርጉበት ሰፈር ስለሆነ በደንብ የገበያ ትስስር ያለበት ሰፈር ነው። ፕላስ ደግሞ ይዘንም የመጣ ነው ቢልዲንግ ኦልሞስት ወደ 1800 ካሬ ሜትር ነው። ትልቅ የንግድ ሞል ነው። ስለዚህ በጣም ትልቅ የንግድ ሞል ላይ ደግሞ በርካታ ሱቆች ሲኖሩ ደግሞ የዛን ያክል የንግድ እንቅስቃሴው በደንብ ከፍ ያለ ነው የሚሆነው። እዚህ ላይ ከ13 ካሬ ጀምሮ አማራጭ አለን። አስፈላጊ ከሆነ ደግሞ ዲቴል የካሬ አማራጮቹን ከነ ፕራይሳቸው እየነገርኩሽ ላልፍ እችላለሁ። በጣም ጥሩ። ስለ ዋጋው እያነሳ እንለፍ። ከ13 ካሬ ጀምሮ አማራጭ አለ ብዬሻለሁ። የኤርና ሞል ሳይታችን ላይ እንደው ዝም ብዬ ለመነሻ ያክል እንኳን የ20 ካሬውን ብሰራለች በፊት ሲሸጥበት የነበረው የዋጋ ወደ 7 ሚሊዮን ብር አካባቢ ነበረ። አሁን ላይ ዲስካውንት አድርገንበት ወደ 30% ወደ 4 ሚሊዮን 200 ሺህ ብር አካባቢ ያመጥቷል። ይህ ማለት በዲስካውንቱ ብቻ ከ2.3 ሚሊዮን ብር አካባቢ በላይ ዲስካውንት ያገኛሉ ማለት ነው። ይህ በጣም ትልቅ ዲስካውንት ነው። የነገርኩሽ ደግሞ እንደ አፍሬጅ ከ20 ካሬ ተነስቼ ነው። ምናልባት የነሱ የካሬ ፍላጎታቸው 30 እና 40 እያለ ከፍ ሲል ምናልባት እስከ 10 ሚሊዮን ብር የሚደርስ ዲስካውንት የሚያገኙ ሰዎች ይኖራሉ ማለት ነው። ስለዚህ በጣም ትልቅ ሂውጅ የሆነ ዲስካውንት ይዘን የመጣ ነው። ይሄኛው የኤርና ሞል ሳይታችን ላይ ነው የምነግርሽ። የቦሌ አዲስ አበባ ሳይታችን ላይ ደግሞ ያሉን የንግድ ሱቆች ላይ ደግሞ የወጡትን ዲስካውንቶች እሱኛው ላይ እንደ አማካኝ የሚባለውን ካሬ እንኳን ብነግርሽ ወደ 31 ካሬ አለን። ስፔሻሊ ለኦፊስ የሚፈልጉ ሰዎች፣ ይሄ ኢምፖርት ኤክስፖርት ላይ ላሉ ሰዎች፣ የተወሰነ ብዙም ፍሎ የሌለባቸው አነስተኛ ካሬ ሜትር ላይ ኦፊስ የሚፈልጉ ሰዎች ካሉ ወደ 31 ካሬውን እንኳን ብነግርሽ ስንሸጥበት የነበረው ወደ 4.6 ሚሊዮን ብር ነበር የበፊት ዋጋው። ሙስ አሁን ወደ 3.2 ሚሊዮን ብር መጥቷል። ከ1.2 ሚሊዮን ብር በላይ ዲስካውንት አግኝተዋል ማለት ነው። ይሄ አፍሬጅ ነው የምነግርሽ። የካሬ ሜትራቸውን ግን ከፍ ካደረጉት የሚያገኙትን ዲስካውንት መጠን የዛን ያክል በአፍሬጅ ስለሚሰራ እየቀነሰ ይመጣል ማለት ነው። ስለዚህ ጥሩ የዋጋ ዲስካውንት አውጥተንበታል። ግን የቀሩን ቤቶች በጣም ውስን ናቸው። ይህን ማሰብ ይኖርባቸዋል። በጣም ጥቂት ሱቆች ናቸው የቀሩ። አንደኛ ሽያጭ የተጀመሩ ዛሬ አይደለም፣ ኦልሞስት ከበርካታ ወራቶች በፊት ነው የተጀመርነው። ልናስረክብ ደግሞ በጣም ጥቂት ቀናቶች ነው የቀሩ። ኦልሞስት 2 ወርና ያልሞላ ጊዜ ነው። ስለዚህ በአጭር ጊዜ ተረክበው የሚገቡበት ስለሆነ ዲስካውንቱን ደግሞ የሚቆየው ኦልሞስት ለ15 ቀን ነው።
ይሄ ያለንበት የፈረንጆች ወር እስከሚያልቅ ድረስ ነው። ከዚህ ወር በኋላ ያው ዲስካውንቱም አይኖርም፣ ወደ በፊት ዋጋው ይመለሳል ማለት ነው። ስለዚህ ሀሳብ ፍላጎት ያላቸው ጊዜው ሳይረፍድ ከስር በሚቀመጠው ስልክ ቁጥር መደወል ይችላሉ። ቀጣዩ ደግሞ ቤቶቹን ነው። ያው ቤቶቹ ላይ ደግሞ የወጡትን ሳይቶች ሎኬሽኑ እና የያዘውን አሚኒቲ የካሬ አማራጮችን መስፋት ንገርሽ። ያው ስለጠየቅሽ ነው። ሎኬሽኑ የሚገኘው ከሲግናል ወደ መገናኛ መሄጃ ሾላ ገቢ አካባቢ ሳንደርስ ነው ያለው። በጣም ጥሩ ሎኬሽን ላይ ነው። መሀል ከተማ ላይ ነው የሚገኘው። ለኤምባሲዎችም ቅርብ ነው። ለእንግሊዝ ኤምባሲ በጣም ቅርብ ነው። ፕላስ ደግሞ ማውንቴን ቪው ብለን ነው የሰየምነው እኛ። የጫካ ፕሮጀክትን በቅርብ ርቀት ነው የሚያየው። ቆንጆ ቪው ይኖራል ማለት ነው። ያሉን የቤት አማራጮች ባለ 1 መኝታ ከ77 ካሬ ጀምሯለን። ባለ 2 መኝታ ደግሞ 108 እና 109 ካሬ፣ ተጨማሪም ደግሞ ትንሽ ሰፋ ያለ ከፈለጉ 114 ካሬ ያላቸው፣ 3 ቤድሩም ደግሞ 157 ካሬ ይዘን መጥተናል ማለት ነው። ያው ቅድም ሜንሽን ጌልሻለሁ፣ አነስተኛ የሆነ የካሬ አማራጮችን ይዘን የመጣ ነው። ስፔሻሊ ለኢንቨስትመንት ለሚፈልጉ ሰዎች፣ ለማከራየት ለሚፈልጉ ሰዎች በጣም ተመራጭ የሆነ ሎኬሽን ላይ ነው። ቢልዲንጉ G+16 ሲሆን ያው ዲማ ብዙ ጊዜ ጥሩ ጥሩ አሚኒቶችን ይዞ ይመጣል። እዚህ ላይም ከዚህ በፊት እንደተለመደው አይነት ጥሩ አሚኒቶች ይዘን መጥተናል። በቂ የሆነ የመኪና ፓርኪንግ አለን። ቤዝመንቱ ላይ ደግሞ ቻርጂንግ ስቴሽኖች እናካታለን። ሩፍቶፕ ላይ ደግሞ ሰፊ ቴራስ አለ። የልጆች መጫወቻ ስፔስ ቦታዎች አሉት። ጂም እና ስፓ እናካታለን። ተጨማሪ ደግሞ እንደ ላይብረሪ እና ዴይኬርም አካተን ይዘን መጥተናል ማለት ነው። ስለዚህ እነኝህን ሁሉ አሚኒቶች ነዋሪዎቹ በነፃ ነው የሚያገኙት። ለእነሱ ታስቦ የተዘጋጀ ሲሆን አካፈሉም ደግሞ በጣም አሪፍ ነው። ቅድመ ክፍያው 15% ነው። ቀሪውን ደግሞ እኛ ጋር በኮንስትራክሽን ቤዝድ ነው የሚከፍሉት። በ1 ዓመት ከ6 ወር ውስጥ እኛ ሰርተን እናስረክባቸዋለን። ስለዚህ እነሱም በ1 ዓመት ከ6 ወር ውስጥ በኮንስትራክሽን ቤዝድ ውስጥ ቀስ እያሉ መክፈል ይችላሉ ማለት ነው። ፕላስ ደግሞ የአካፋፈላችን እኛ ከ15% በላይ ከፍ እናድርገው የሚሉ ከሆነ ደግሞ ቆንጆ የሆነ ዲስካውንት ይኖራል ማለት ነው። ቢሮ ላይ መጥቶ ቆንጆ ንግሽት ያደርጋሉ። ስለዚህ አሪፍ የሚባሉ ዲስካውንቶች ደግሞ ተጨማሪ እንሰጣለን ኤክስትራ ብር ለሚከፍሉ ማለት ነው። የዴሊቨሪ ጉዳይ ታይማችንም 1 ዓመት ከ6 ወር ውስጥ ነው። ሎኬሽኑም ያው ሜንሽን አድርጌልሻለሁ፣ ያው ይታወቃሉ። ወደ መገናኛም ቅርብ ነው። ለትራንስፖርቴሽንም ለተለያዩ የመንግስት ሆነ ለግል መስሪያ ቤቶችም ቅርብ ነው። ለኪራይ በጣም ይፈልጋል። መሀል ከተማ ላይ ስለሆነ ማለት ነው። ለዋን ቤድሩም የሚጠበቅባቸው 1.5 ሚሊዮን ብር ነው ቅድመ ክፍያ መክፈል የሚኖርባቸው። ቀሪውን ደግሞ ያው በ1 ዓመት ከ6 ወር ከፍለው መጨረስ ይችላሉ። 2 ቤድሩም ደግሞ ለሚፈልጉ ሰዎች ከ2 ሚሊዮን ብር ቅድመ ክፍያ ጀምሮ መዋዋል ይችላሉ። ወይም ሙሉ ክፍያው የሚሆነው 14 ሚሊዮን ብር ነው ማለት ነው። ያን ያክል ከሎኬሽኑም አንጻር ከያዘውም አሚኒቲ ከምናስረክበት ከዴሊቨሪ ታይም ድርጅቱን ከሚታወቅበት የኮንስትራክሽን ፍጥነት እና የህንፃ ኳሊቲ አንጻር በጣም አሪፍ የሚባል ፕራይስ ነው ይዘን የመጣ ነው። አሁን ላይም ካሉን አክቲቭ የሚባሉ ሳይቶች በፕራይስ ከዲሞ ሆፕ አነስ የሚባለው ፕራይስ ወይም ለነዋሪዎች አፎርደብል ነው ብለን ይዘን የመጣ ነው ፕራይስ ነው ይዘን የመጣ ነው። ስለዚህ በጣም አሪፍ ፕራይስ ነው ያለው። ሀሳብ ያላቸው አሁንም ጊዜው ሳይረፍድባቸው ሁሌም ዲማ ላይ በፍጥነት ነው በ1 ወር ውስጥ እና በ2 ወር ውስጥ ነው አንድ ቢልዲንግ ሽጠን የምንጨርሰው። ይህም ላውንች ከተደረገ ብዙ አልቆየም። ስለዚህ ያሉትን ስቶኮች ሳያልቅባቸው መደወል ይችላሉ ማለት ነው። እንግዲህ የሾላውን ሳይታችሁን እያነሳን ነበር እና ምናልባት የመኖሪያ አፓርትመንት ብቻ ነው ያለው ወይስ ሱቆችም አሉ? እሱ ላይ ስም ብናነሳ። ይሄኛውን ቢልዲንግ ላይ የንግድ ሱቆች አሉ። መኖሪያ ቤት ብቻ ሳይሆን ከግራውንድ ጀምሮ እስከ 3ኛ ፍሎር ድረስ ንግድ የሚሆኑ ሱቆች አሉ። ሀሳብ ፍላጎት ካላቸው እዚህኛው ላይ ፕራይስ ደግሞ ሾላ ገበያ አካባቢ ነው የሚገኘው። ሾላ ገበያ ደግሞ እንደሚታወቀው ከመርካቶ ቀጥሎ ትልቅ የገበያ ትስስር ያለበት ሰፈር ነው። ስለዚህ እዚህ አካባቢ ላይ ንግድ ሀሳብ ያላቸው ሰዎች ሱቁ በጣም ተመራጭ ነው። ከ12 ካሬ ጀምሮ አማራጮች አሉ። ሚኒመም ካሬያችን ነው የሚፈልጉት። ከፈለገ ደግሞ ከ12 ካሬ በላይ እስከ 70 እስከ 80 ካሬ ድረስ አማራጮች ይኖሩናል ማለት ነው። ስለዚህ ሀሳብ ያላቸው ሰዎች ወደዚህኛው ሳይት ላይም ጆይን ማድረግ ይችላሉ። በጣም ጥሩ። እንግዲህ ስላሉት ስለዋጋቸው እንዲሁም ደግሞ ስለ ሱቆቹ ጠቅለል ያለ መረጃዎችን የሰጠኸኝ ነበር ቆይታ ያደረግነው። ከዚህ በተጨማሪ ግን ቦታው ላይ ሄደን በምን አይነት ሁኔታ ተገንብቶ ነው ለደንበኞች የሚሰጠው የሚለውን እና አጠቃላይ ደግሞ ስለ ቦታው ሄደን ብንመለከት ምን ይመስልሃል? በጣም ጥሩ። በቃ ኤግዛክት ሎኬሽኑ ላይ ሄደን ምን ላይ እንደደረሰ ሱቆቹ ለመረከብ ኤግዛክት ደግሞ የሚፈልጉትን ካሬዎች እያሳየናቸው ከሎኬሽኑ መጻ በስፋት እናወራለን። በጣም ጥሩ። ስለዚህ ወደ ሳይቱ እንሂድ ማለት ነው። እንግዲህ አሁን የምንገኘው ሳይታችሁ አካባቢ ነው። ስለ ሳይቱ እንዲሁም ደግሞ ስለ አካባቢው እና እዚህ ሰዎች ቢገዙም ሊጠቀሙ ይችላሉ የሚለውን አንድ ላይ አያይዘህ መልስልኝና ደግሞ ወደ ቢልዲንጉ ደግሞ እንገባለን። እሺ፣ ደስ ይለኛል። ያው የምንገኘው ኤግዛክት ሳይቱ ጋር ነው የተገኘ ነው የምንገኘው። በዚህ በኩል ደግሞ በዎኪንግ ዲስታንስ ቦሌ አደባባይ ስቴዲየም አለ። በቅርብ ዲስታንስ ኦልሞስት ወደ 60 ሺህ ተመልካች ይዛል። ስለዚህ እነኝህን ሁሉ ደግሞ ተመልካቾች ከስቴዲየሙ ሲገቡም ሲወጡም የኛ ቢልዲንግ ላይ ያሉትን ኮሜርሻል ሾፖችም ሆነ ኦፊሶች ጎራ ማለታቸው አይቀርም ማለት ነው። ኤርፖርቱም በቅርብ ዲስታንስ ነው የሚገኘው። ሎኬሽኑ በጣም ሰፋፊ አሚኒቲዎች በስፋት አሉበት። በቅርቡ ደግሞ በመንግስት የታዘዘ ፕሮጀክት አለ። ስቴዲየሙን በተመለከተ
በዙሪያው በርካታ ወደ ከ10 በላይ የሚጠጉ ስታር ሆቴሎች ይገነባሉ ተብሏል። ስለዚህ በቅርቡ ደግሞ ይሄ ሰፈር በአዲስ መልኩ ይበልጥ ይለማል። በጣም ትልልቅ ሆቴሎች ስለሚሰሩበት እነኛ ደግሞ ሆቴሎች ደግሞ የራሳቸው ደግሞ ተጽዕኖ ያፈጣል ቢልዲንጉ ላይ አዳዲስ ፍሎ ይጨምራል። የሰፈሩን የቫልዩሙ በደንብ ከፍ ያደርጋል። ቦሌነቱንም ይበልጥ ያደምቀዋል ማለት ነው። ፕላስ ደግሞ ቢልዲንጉ ላይ በርካታ አባወራዎች አሉ። ስለዚህ እነኛን ሁሉ ደግሞ አባወራዎች እነኝን ቢልዲንግ ላይ ያሉትን ሾፖች ጎራ ማለታቸው አይቀርም። ስለዚህ ቅድም እንደነገርኩሽ ገዢውንም ሻጩንም አንድ ላይ ያስተሳሰረ ሎኬሽን ነው። ስለዚህ ጥሩ ፍሎ ይኖረዋል። ደግሞ ይበልጥ ደግሞ ገብተን ሾፖቹ ምን ይመሳሰላሉ፣ ፓርቲሽናቸውም ዲዛይናቸውንም ደግሞ ይበልጥ ውስጥ ገብተን እናያለን ማለት ነው። በጣም ጥሩ እንሂዳ። አሪፍ እሺ እንሂድ። እሺ ይኸው ኤግዛክት ሳይቱ ላይ ተገኝተናል። ከምንሸጣቸው ሱቆች መካከል ደግሞ አሁን አንደኛው ሱቅ ላይ ነው የምንገኘው ማለት ነው። እስቲ በካሬ ደረጃ እዚህ ላይ የሚያገኙትን ሜንሽን እናድርግና እናስታውስና ስላሉት ነገሮች ደግሞ ዞር ዞር እያልን እናያለን። እሺ አሁን ለምሳሌ አሁን ይሄ ያለንበት ሱቅ 36 ካሬ ነው። በአስፋልት በኩል ቆንጆ ቪው አለው። እንደምታየው የአስፋልት ቪው አለው፣ መስተዋት አለው፣ አሪፍ ፓርቲሽን ያለው ማለት ነው። የቀሩትን ደግሞ ሱቆች አሉ እስከ 25 ካሬ፣ 29 ካሬ፣ 31 ካሬ፣ 40 ካሬ አማራጮች አሉ። ኤግዛክት ደግሞ ሱቆቹን ጠቃጠጋ እያልን ከነ ፓርቲሽናቸው ስፋታቸውንም አቀማመጣቸውንም ከሚፈልጉት ከንግድ ጋር ይሄዳል አይሄድም የሚለውንም ምንም እነሱ ደግሞ ያዩታል። በጣም ጥሩ። እሺ አሁን ይሄኛው ከፊት ለፊት ያየነው 36 ካሬ ነው ብዬሻለሁ። ይሄ ደግሞ እንደ አማራጭ አነስ ያለ ከፈለጉ እዚህ ጋር 26 ካሬ ያለ አማራጭ የምታየው ቆንጆ ነው ፓርቲሽኑ። ፕላስ ደግሞ ኮሪደሩ በደንብ ሰፊ ነው። አሁን አንድ ቬንቲሌሽንን በደንብ ያገኛሉ። አንዳንድ እቃዎችን አስፈላጊ ነገሮች ከፈለጉ ውጭ ላይ መጠቀም ከፈለጉ እንደ ኮፊ ሃውስ እንኳን ቢያደርጉበት የውጭ በረንዳውን በሰፊው መጠቀም ይችላሉ። እነኚህ ጊፍት ሾፖች አሉ፣ መሸጫዎች፣ አበባ መሸጫ እንኳን ቢያደርጓቸው ሰፋ ያለ ኮሪደር አለ። ያኛውንም ሱቅ በማይነካ መልኩ ለዚህኛውም ሱቅ በተመቸ መልኩ ማለት ተመሳሳይ ካሬ ከፈለጉ እዚህ ጋርም ሌላ ለዚሁ ወደ 26 ካሬ አማራጭ አለ። ከፊት ለፊት ደግሞ ያሉትን ፓርቲሽኖች በደንብ እናያቸዋለን። ኦልሞስት 28 ካሬ፣ 29 ካሬ፣ 31 ካሬ አማራጮች አሉ። ጠቃጠቃ ሜይ ቢ አንዱ ምርጭ ላሳይሽ። በጣም ጥሩ። ወደዛ እንጠጋ። ደስ ይለኛል። እሺ አሁን እንደ አማራጭ አለን ከምንለው ደግሞ መካከለኛ ሱቅ እዚህ ጋር 29 ካሬ አለ። እንደምታየው በደንብ ሰፊ ነው። ፕላስ ደግሞ አቀማመጥም ጥሩ ነው። ከሊፍቶቹ ፊት ለፊት ነው። እዚህ ጋር ተጨማሪ 2 ሊፍት አለው፣ ደረጃ አለ። ከሱ ፊት ለፊት ነው። እነኚህ ለቡቲክ ሚኒ ማርኬት ከፈለጉ አማራጭ የሆነ ሱቅ ይሆናል ማለት ነው። ፕላስ ደግሞ ሌሎቹ ሱቆች ላይ ቅድም እንዳየሻቸው ኤክስትራ ስቶርም አላቸው። አሁን ለምሳሌ ለኦፊስ የሚፈልጉ ሰዎች የሆነ እንደኚህ ቡና ወይ ሻይ ምናምን ማፍያ ቦታ ስፔስ ነገር ከፈለጉ የሚጠጡ ውሃዎችን ስቶር ማድረግ ወይም ጀር ማስቀመጫ ከፈለጉ ስቶር አማራጭ አላቸው። ቡቲክ ለሚገዙ ሰዎች ደግሞ ለቡቲክ ለሚከፍቱበት ሰዎች የላይክ እንደ ልብስ መቀየሪያ ስፔስ ምናምን ከፈለጉ ተጨማሪ ከውስጥ ገባ ብሎ ደግሞ ስቶር ያላቸው ሱቆች አሉ። ስለዚህ አማራጭ አለን በሰፊው። ፕላስ ደግሞ ፍሎሩን ከፍ የሚያደርጉ ከሆነ ደግሞ 3ኛ እና 4ኛ ላይ ደግሞ ለሚመርጡ ሰዎች በደንብ ለቢሮ ምቹ ናቸው ማለት ነው። ለቢሮ ለሚፈልጉ ሰዎች ዋጋቸውን በደንብ ይቀንሳል። ፕላስ ደግሞ ከሎኬሽኑ አንጻር ከሱቆቹን ፓርቲሽን አቀማመጥ ዲዛይን አንጻር ስፋታቸው በደንብ አሪፍ ነው እና ስፔሻሊ ለቢሮ ዓላማ ለሚፈልጉ ሰዎች 3ኛ እና 4ኛ በደንብ ሪኮመንድ እናደርጋለን። ለንግድ ሱቆች ደግሞ የሚፈልጉ ካሉ ግራውንዱ እና ፈርስት ፍሎር ሰከንድ ነው የተወሰኑ ሱቆች አቬሌብል ይሆናሉ። የተወሰነ ስቶክ ነው ያለው፣ ኦልሬዲ ተሸጠው አልቀዋል። ስለዚህ ፈጥነው ደግሞ የመጡ ሰዎች ደግሞ አማራጭ አላቸው ማለት ነው። እንደዚህ አይነት ሰፋ ያለና ለቀቅ ያለ ናቹራል ቬንቲሌሽን የሚያገኝ በደንብ ሰፊ ኮሪደር ነው ያለው። እንደምታየው ኦልሞስት ወደ 4 ሜትር ይጠጋል ኮሪደሩ ራሱ ስፋቱ። እንደምታየው በዛ በኩልም በቂ መስኮት አለው፣ ከፊት ለፊት በቂ ብርሃን አለው፣ ቬንቲሌሽንን በደንብ አለው፣ ናቹራል ላይትን በደንብ ያገኛል ማለት ነው። በጣም ጥሩ። እነኝን ይመስላሉ ሱቆቻችን። በጣም ጥሩ። እዚህ ላይ ሱቆችን ገዝቶ የሚገባ ሰው ለጋራ ሊገለገልበት የሚችላቸው ነገሮች ምን ይኖራሉ? ፋሲሊቲዎችን ማንሳት ብንችል። እሺ ያው በመጀመሪያ ያው አሁን እንደምታየው ፊኒሽንጉ ሙሉ ለሙሉ አላለቀም። ኦልሞስት የአንድ የ2 ሳምንት ስራዎች ይቀሩናል። ሴራሚኩ አልቋል፣ ፓርቲሽኑ አልቋል። የፊት ለፊት መስታወት ገጠማ ነው የሚቀራን እና የተወሰኑ የቀለም ቅቦች። ከዛ ውጭ ኤቭሪቲንግ እዚህ ጋር የሚያስፈልጋቸው ነገሮች ጨርሰን ነው የምናስረከባቸው። የመብራት ስራዎች አሉ፣ ከስር ሶኬቶች ይስተካከሉላቸው ምናምን፣ እነኝህ ነገሮች እንጨርሳለን። የግላቸውን የኔትወርክ ዝርጋታ እናዘጋጅላቸውና የሚፈልጉ ሰዎች ካሉ ኔትወርክ ያስገባሉ ማለት ለራሳቸው። እኛ እንደ ቢልዲንጉ እናዘጋጀው ይኖራል። መብራት ይገጠምላቸዋል፣ የውሃ አክሰስ አላቸው። ፕላስ ደግሞ እያንዳንዱ ፍሎር ልክ እንደ ሞል የራሱ ባዝሩም አለው በየፍሎሩ ማለት ለባለሱቆቹም ሊሆን ይችላል፣ ለሱቅ ኦነሮቹም ወይም ለከስተመሮቻቸው ለወኪል ሰፋ ያለ እዛ ጋር ለሴትም ለወንድም ሰፋ ያለ ለአካል ጉዳተኞች ምቹ የሆነ ሰፊ ባዝሩም አለ ማለት ነው። እያንዳንዱ ፍሎር ላይ ባዝሩሞች ይኖራሉ። የመብራት አክሰስ አለ፣ የውሃ አክሰስ አላቸው።
ስለዚህ ደግሞ ሎኬሽኑ ደግሞ ደም ሰፊ ነው። እንደምታየው በኮሪደሩ ሰፋ ያሉ ፓርኪንጎች ይሰሩ ነው፣ የፐብሊክ ፓርኪንጎች በጣም በቅርብ ርቀት 4-5 የሚሆኑ የፐብሊክ ፓርኪንግ አክሰሶች አሉ። ስለዚህ ከኦነሮቹም ውጭ እዚህ ቢልዲንግ ላይ ሾፕ ሊያደርጉ የሚመጡ ሰዎች ወይም ሊገበያዩ የሚመጡ ሰዎች ሰፊ ፓርኪንግ አክሰስ ዙሪያቸው አላቸው ማለት ነው። በጣም ጥሩ። ለማስታወስ ያህል ሱቆችን ከዚህ ላይ ከስንት ብር ጀምሮ ሰዎች ማግኘት ይችላሉ የሚለውን እናንሳና እዚህ ጋር እናበቃለን። እዚያው ላይ ያለንበት ቢልዲንግ ወይም አደይ አበባ ሳይታችን እኛ ብለን የሰየምነው ላይ በካሬ ከ112,000 ብር ጀምሮ ሙሉ ክፍያ ማግኘት ይችላሉ ማለት ነው። 30% ዲስካውንት አካተም ማለት ነው። ከፍ ሲል ፎርዝ ፍሎር እናያለን፣ ዝቅ ሲል እስከ ግራውንድ ድረስ አማራጮች አሉ። የቅድሞች ደግሞ ሜንሽን ያደረኩልሽ የኤርና ሞል ሳይታችን አለ። እሱ ላይ ደግሞ ከግራውንድ ጀምሮ እስከ 6ኛ ፍሎር ድረስ እሱ ደግሞ ትልቅ ግዙፍ የንግድ ሞል ነው። እሱ ላይም ደግሞ በስፋት አማራጮች አሉ። ቅድም በነገርኳቸው ዋጋ ፕራይስ ማለት እነኚህ ማግኘት ይችላሉ። በጣም ጥሩ። እንግዲህ ሱቆቹም እንደሚመስሉ በቦታው ላይ ተገኝተን ለተመልካችም ለማድረስ ሞክረናል። እነዚህን የሱቅ አማራጮች እንዲሁም ደግሞ ቀደም ብለን የገለጽናቸውን ሾላ አካባቢ የሚገኙትን የንግድ እንዲሁም ደግሞ የመኖሪያ ቤቶችን የሚፈልጉ ሰዎች እናንተም በምን አይነት መልኩ ነው አግኝተው ሱቆችንም ቤቶችንም መግዛት የሚችሉት? እኛ ማግኘት የሚችሉት ከስር የሚሄዱ ስልኮች እናስቀምጥላቸዋለን። ተለዋጭ ስልኮች የሚኖሩና በዳይሬክት መደወል ይችላሉ። ከሀገር ውጭ ላሉ ደግሞ ከስተመሮች ዋትስአፕ ላይ በደንብ ማግኘት ይችላሉ። ቢቻል ደግሞ በእነኚህ ስልኮች ቀጥታ ቢደውሉልን ትክክለኛውን ዲስካውንት ከማኔጅመንት ቢሮ ነው የሚያገኙት። ስለዚህ ዳይሬክት ከሄድ ኦፊስ ነው የሚያገኙት። ሲግናል ከሚገኘው ቢሮችን ቀጥታ ደውለው ዲስካውንት ተጠቃሚ መሆን ይችላሉ። ስልኮቹን በስፋት ከስር እናስገድላቸዋለን። በጣም ጥሩ። በመጨረሻ የቀረ ነገር አለ የምትለው ካለ ወይም ደግሞ ማለት የምትፈልገው ነገር ካለ እድሉ ልስጥ። እሺ፣ በመጨረሻ ያው ማለት የምፈልገው ነገር የሚኖር ጥሩ ጊዜ ነው። ስፔሻሊ የንግድ ሱቆች የሚፈልጉ ሰዎች ካሉ ዛሬ ትክክለኛው ቀን ነው ብዬ ነው የማስበው። ወይም ይሄ ያለንበት ወቅት ላይ በጣም ጥሩ ዲስካውንት ነው ያወጣ ነው። ስፔሻሊ ደግሞ ቦሌ ላይ በጣም የንግድ እንቅስቃሴ ባለበት ስፍራ ላይ ነው። ቦሌ ስሙ ራሱ ሽያጭ ነው። ባይዘዌ ከሚሸጠው ሱቆች ባለፈ ያው ቦሌ ላይ ሲል ማንም ሰው የንግድ ሱቁም ሆነ ቢሮውን ተፈላጊነቱ ይጨምራል። ምክንያቱም ቦሌ አካባቢ ያሉ ነገሮች የተሻለ ነገር ይዞ ይቀርባሉ ተብሎ ስለሚታሰብ፣ ፕላስም ደግሞ ተገባዩ ወይም ገዢው አካል ወይም ሱቆቹንም ሆነ ቢሮዎቹንም አክሰስ ማድረግ የሚፈልጉ ሰዎች በቀላሉ ኢዚ በሆነ ወይ ቦሌ ላይ እንደፈለጉ መገበያየትም ሆነ ቢሮቸውን መጥተው ቪዚት ማድረግ ስለሚችሉላቸው ተመራጭ የሆነ ሎኬሽን ነው። ያወጣነው ደግሞ ስፔሻል የሆነ ዲስካውንት ነው። 30% ዲስካውንት ትንሽ አይደለም። ሚኒመም ካለው ካሬ ራሱ እስከ 2 ሚሊዮን ብር እና 3 ሚሊዮን ብር ዲስካውንት ነግሬሻለሁ። የካሬ መጠናቸው ደግሞ ከፍ ሲል እስከ 10 ሚሊዮን ብር የሚሆን ዲስካውንት ሊያገኙ ስለሚችል ቀኑን ደግሞ ሊሚትድ አለው። በጣም አጭር ቀን ነው። ይሄ ያለንበት የፈረንጆች ወር እስከሚያልቅ ነው። ኦልሞስት 10 ቀን ያልሞላ ጊዜ ነው የቀረን። ስለዚህ ፈጥነው ድሉ እንዲጠቀሙበት ነው ማለት ነው። በጣም ጥሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እሺ፣ እኔም አመሰግናለሁ። መልካም ጊዜ። ቴንኪው። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ዴማ ሆፕ ሪል ስቴት ጋር ተገኝተን በ2 ወር ውስጥ የምትረከቡትን የንግድ ሱቆችን እንዲሁም ደግሞ የመኖሪያ ቤቶችን በአጠቃላይ ወደ እናንተ አድርሰናችሁ ነበረ። እነዚህን የንግድ ሱቆች እንዲሁም ደግሞ የመኖሪያ አፓርታማዎችን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችንም ሆነ ሱቆችን መግዛት እና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።